ማን ያመጣኝ? ማን ያመጣኝ? God have mercy upon us. ምን አርገሽ ነው? ምን አርገሽ ነው? Like I could have killed a lot of people. God have mercy upon us. ማን ያመጣኝ? የት ነው ያለው? ራስህ ነው የመጣው ወንድሜ። I'm happy because ፈልገህ ነው ወንድሜ። ፈልገህ ነው ወንድሜ። ማን ያመጣኝ? ምን አድርገሽ ነው አትበል። ፈልገህ ነው የመጣው ወንድሜ። ስትለጠልጥ አድረግህ ኑራም ህዝቢ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ከች ብለናል ማለት ነው። ትላንት ማታ እንግዲህ የአብርሽና የፍቅር ጉዳይ ሰዎችን በጣም አበሳጭቷል፣ በጣም አናዷል፣ እኔን ጨምሮ በጣም ብዙ ተመልካችን ማለት ነው። እውነት ለመናገር እኔም በጣም ደንግጬ ስለነበረ በደንብ ኤክስፕሌን ማድረግ አልቻልኩም፣ በደንብ አላብራራሁትም፣ ዲፋይን ማድረግ አልቻልኩም። ትዕግስት አልነበረኝ በዛ ልክ አልጋ ላይ ሆኖ በተለይ ደግሞ ምን አርገሽ ነው የሚል ቃላቶችን ሲያወጡ ምንድነው ያጠጣሽኝ የነበረው? በጣም ተናድጄ ነበር። ዛሬ በዚህ ጉዳይ በደንብ ነው የምንነጋገረው። እናንተ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጎ መተቸት ያለበትን ሰው እንተቻለን፣ መደገፍ ያለበትን ሰው እንደገፋለን። ከዛ ዓላማችን ምንድን ነው? ፍቅርን የራሳችን ማድረግ። ፍቅር እወድሻለሁ። ሁላችንም ተናደናል፣ ሁላችንም ጨሰናል፣ እንደ ተመልካችም እንደ ሚዲያ ባለሙያም ተናደናል። ትላንትና በደንብ ኤክስፕሌን ማድረግ አልቻልኩም። ትላንትና በደንብ ጉዳዩን ዲፋይን ማድረግ አልቻልኩም። ምክንያቱም እነሱ ቪዲዮን የለቀቁት ማታ ከመሸ ስለሆነ ማለት ነው። ዩ ጋይስ ስለ እውነት ነው የምላችሁ። ከዛ በኋላ በጣም ነው የተናደድኩት። ኦ ማይ ጋድ፣ ለምንድን ነው እንደዚህ የምታደርጉት? በተለይ የአብርሃም ጉዳይ ተዘርቶ ተዘርዝሮ ተወርቶ የማያልቅ ጉዳይ ነው። ይህ በሴቶች ለሴቶች ያለው እንትን ምን አይነት ብልት እንደተሰጠው ራሱ እኔ አሩን ነው አስቡ። ፈልጉ አምኖበት ተኝቶ ያደረገውን ነገር ምን ሆኜ ነው ሲል ነበር በሰዓቱ። ምንድነው ያደረግሽኝ? የኔ ወንድም ፍቅር ምንም አላደረገችም። በደንብ ታውቃለህ ጉዳዩን በደንብ እንዴ። ይሄ እኮ ሲደግም እንዴት ነው? አሁን አንድ ሰው የሆነ መድኃኒትም ወሰደ በእንቅልፍ በስካር ምናምን የሆነ ተሳሳተ ልትለው ማትችለው አይነት ጥፋት ነው አንተ ጋር ያለው ማለት ነው። የመጀመሪያውን አድርገህ ሲደግም ሁሉ እኮ እንዴት ነው ራስህን የማታውቀው? ጭራሽ እኮ ትላንትናም አብረው በፕሮግራሙ ላይ ተገናኝተው ከዛ ደግሞ ድጋሚ ጸጉሯን ሁሉ ተሰርታ ጸጉሯን ከመሰራቱ በፊት እኮ ግንኙነት አርጋል ወንድሜ፣ አርጋል እኮ ወንድሜ። ምን ሆነ ነው ወንድሜ? ዝም ብለህ ለምንድን ነው የምታረገው ወንድሜ? ዝም ብለህ እንዲያው ሴት ከተባለች ቀሚስ ለብሳ ያገኛትን ሴት ሁሉ ለምንድን ነው የምታረገው ወንድሜ? ባታረግስ ወንድሜ? እኛንም ባታሰድበን፣ እኛው አይ ወንዶች ባታስብለንስ ወንድሜ? እንደው ምን አይነት አለሌ ነህ? ምን አይነት የአለሌዎች ባንዲራ ያዥ ነው ወንድሜ? የአለሌዎች ጄኔራል ነህ አንተ። የአለሌዎች መሪ ነህ። ስለ እውነት እኔ እንዳንተ አይነት አለሌ እኮ አይቻላቅ እንዴ። አዳረስካቸው እኮ አዳረስካቸው። ገና ሴት ረክሷል ብለህ በማሰብ በሴቶች ሞራል በመንቀሳቀስ
አንተ እንደምታስበው ግን አይደለም ሴት አረከሰች። ኦኬ ፍቅር፣ እኔ በፍቅር አልፈርድም። ፍቅር ጀግና ናት። ፍቅር በጣም ጀግና ናት። በቃ የፈለገችው ማድረግ ትችላለች። ከዚህ በኋላ ቪዲዮ እጇ ላይ ያለ ቀርጫዋለች። ስንት ግፍ የተፈጸመባት ልጅ ናት። ባይዘወይ ፍቅር በአንተ ፍቅር ወድቃ ስንት ነገር ሆናለች። እንደዚህ ረግጠሃት የበታች አድርጋታል። እኔ በፍቅር አልፈርድም። ጀግና ናት። ትበቀልሃለች፣ እንደፈለገች ታደርጋለች። በዚህ ቪዲዮ ደግሞ ጠብቃለሁ ይህን ሰውዬ ተበቅለሽ እኔና አንቺ እንደምንጋባ ተስፋለኝ። ከምሬ ቁም ነገር፣ ቀልድ ምናምን አይደለም። እኔ አፈቅራታለሁ ፍቅር፣ ቁም ነገር የምር። ከአዲስ አበባ ቡታጅራ ምንም አይነት ኢንፎርሜሽን ሳይኖረኝ እሷን ፍለጋ የሄድኩ ልጅ ነኝ እኔ ፍቅርን ፍለጋ። ኦኬ አሁን ግን ከማይረባ ሰው ጋር እንደዚህ ሰጣ ገባ ውስጥ ገብታ ሳያት ልቤን ከነከነው፣ አዘንኩ። አንድ ነው ምን ማለት ነው? ምን ማለት ነው? ምን ሁኜ ነው? እንዴት እዚህ መጣው? ማን አመጣኝ እንዴ? ባይዘዋይ ወንድ ልጅ ቢሰክር ውሉን አይስትም። ይሄን ማወቅ አለባችሁ። የፈለገ ቢሰክር መሄጃውን ያውቃል። ሰካራ ውሉን አይስትም። ሜቢ ብዙ ጊዜ እንደዚህ አይነት ነገሮች ሴቶች ላይ ነው ይሆናል የሚባለው። በስካር መንፈስ አረኩኝ፣ በስካር መንፈስ ተጋደምኩኝ ምናምን የሚሉት ሴቶች ናቸው። ብዙ ጊዜ እነሱ ነው የምሰማው። ወንድ ልጅ ግን የፈለገ ነገር ቢጠጣ ውሉን አይስትም። እውነት ልንገርህ፣ ሲጀመር አንተ ሴት ፍለጋ ባይዘወይ እዚህ ጋር የሚታወቁትን እነ ፍቅርን እነ ሄርሜላን ምናምን እነ ሩታን ምናምን አይደለም እሱ ግንኙነት ያደረገው። ባይዘወይ በየ5-6 ቀኑ በየሳምንቱ አንዳንድ ቺክ ከእሱ ጋር ታሳልፋለች። ይሄን አስረግጬ ነው የምነግራችሁ። አሁን አንተ ዶች ሚኒስተር ነው የምትሆነው? ምንድን ነው የምትሆነው? የምሬ ነው። አሁን እኮ እርግጠኛ ነኝ የማታውቀው አንድ 10-15 ልጅ እኮ ይኖራል። አንተ አብረሽ ይኖረዋል። የምሬ ነው። ያላመነው የማያውቀው ብዙ ልጆች ይኖራሉ። አረ ይሄ የአብረሽ ልጅ ነው፣ ማነው ስም? ይሄ የአብረሽ ልጅ ነው፣ ይሄ የአብረሽ ልጅ ነው ይባላል። በየሄድክበት የአብረሽ ልጅ ነው መባሉ አይቀርም። አንተ አበክረህ እየሰራህ ያለው ቀጣዩ ትውልድ የአንተ ብቻ እንዲሆን ነው መሰለኝ። ምን አይነቱን ብልት ሰጠህ ወንድም? አትደከምብህም? ለነገሩ ስታድግ ይቆጭሃል፣ ስትበስል ይቆጭሃል። የምሬ ነው። እኔ ግን ፍቅር ጀግና ነሽ። አይ አፕሪሺየት ዩ። ትናንት ማታ ዲፋይን ማድረግ አልቻልኩም፣ ማድነቅ ሁሉ አልቻልኩም። ማለት በጣም ስሜታዊ ላይ ስለነበርኩኝ ነገሮችን በደንብ ማብራ የሆነ እንትን ትዕግስት መቀበል አቅቶኝ ነበርና ስለ እውነት ይህ መጨረሻ ላይ እነ ሄርሜላ ደርሰዋል ማለት ነው። ቀጣይ እንግዲህ ወይ በኋላ ወይ ነገ ወይ ማታ የሚለቀቅ ነገር ይኖራል ብዬ ተስፋ አደርጋለሁ። የምናየው ነገር ይሆናል። ዙሮ አሁን አብረሽ እንግዲህ ይክዳል። ይሄ ግልጽ ነው። አሁን ነገ ወይ በኋላ ታዩታላችሁ። ይክዳል። እኔ እዚህ ማን እንዳመጣኝ አላቅም፣ እንዴት እንደመጣው አላቅም ብሎ እነ ሄርሜላን ይሸመጥጣቸዋል። ይሄ ግልጽ ነው። ምንም የታቀደና እንትን የተባለ ነገር ነው። የሆነ ያቺ ከምላሴ ፀጉር ይነቀል። እንዴት እዚህ መጣው? የሰው ልጅ እንዴት ይላል? አልጋ ቤት ገብቶ በደንብ በመታወቂያው ቤርጎ ይዞ እንዴት እዚህ መጣው ይባላል? አይባልም። አዎ አይባልም። ወንድሜ ኮሜንት ላይ ጻፉ። ባይዘው እንዴ በዚህ ልክ እኔ ያክል ራሴን አላቅም ወንድ ልጅ ካለ እኮ እኔ እንጃ። እኔ ምን ብዬ አሁን ምን ብዬ እንደገልጸው ነው የምትፈልጉት እናንተ? ከምሬ ነው። ምን ብዬ ልግለጸው? ኦ ማይ ጋድ። ለማንኛውም ይሄ የትላንትና የተለቀቀው የፍቅርና የአብርሽ ቪዲዮ ሩታንና ሄርሜላን ትልቅ ትምህርት ያስተምራቸዋል።
ራሳቸውን እንዲያገሉ ራሳቸውን እንዲጠብቁ ያደርጋቸዋል። በእርግጥ ልጁ ነገ ያሳምናቸዋል። ምንም ግልጽ ነው። ምላስም አለችው ቆንጆ አድርጎ ኤክስፕሌን ያደርግላቸዋል። እንዲህ ነው ብሎ ማሳመኑ አይቀርም። ምላሱ በጣም ረጅም ነው። ባይዘወይ በጣም ረጅም ነው አለው ከምታስቡት በላይ። አብርሽ አይደለም ቀርቶ ኖርማል ያገቡ ሴቶችን ማፋታት የሚችል ረጅም ምላስ አለው። ይህን አስረግጬ ነው የምነግራቸው። ምንድን ነው የምትለው አሁን ለቀጣይ ትውልድ ለቀጣይ አሁን ቪዲዮ እኮ ነገ ትዳር ልጅም ወልደሃል፣ ይሄ ልጅህ እኮ ያየዋል እኮ ቪዲዮ እኮ ያየዋል ነገ። ኦኬ መቼም ከቻናሌ ለመስሰዋለሁ ብትል አለ እኛ ጋር ሞልቷል። ሪያክሽን የሰራበት ከሚሊየን ነው። ምን አይነት ምላሽ ልትመልስ ነው? ሞራልስ የለህም ወይ? ኦኬ ለወንዶች ሳታስብም ወይ? ወንዶችን ለምን ታሰድባቸዋለህ? ማሳመን ያሳምናቸዋል። እዩ ለማየት ያብቃችሁ። አሁን በ3 በ4 ቪዲዮ ከሰሩ በኋላ አሳምኗቸው ምናምን አብሯቸው ይሆናል። ሁሉንም ማጣደፍ ይችላል። ሲጀመር ሁሉንም ያጣድፋል እንዴ! ምን ማለት ነው? ምን አርገሽኝ ነው ማለት? በስነ ስርዓት መኪና ላይ እኮ ሰማት ስትሄድ እኮ አይተናል። በአይናችን እኮ አይተናል። በደንብ አምነህበት ፈቅዳ ነው እንትን። እንደውም እኔ የሚመስለኝ ቪዲዮ እንዳረገችው ካወቅክ በኋላ ነው ምን አርገሽኝ ነው ማለት የጀመርከው። ኦ ማይ ጋድ! ምንድን ነው የሚያወራው? ይህ ሰውዬ ምንድን ነው የሚያወራው? ጋይስ ለማንኛውም ውድ ቤተሰቦቼ የምሬ ነው። ይሄ ቪዲዮ ማለት ነው። ይሄ ትናንት የሰሩት ቪዲዮ ለሄርሜላ ትልቅ ነገር ነው። ሄርሜላ አንቺ ምን አተሽ? ከዚህ ለምን አትወጪ? ከነሱ ግሩፕ ከዚህ ክሩ ውጪ፣ የራስሽን ህይወት ጀምሪ። እነዚህ ምንም የሚረቡ የሚሆኑም ሰዎችም አይደሉ። ውድ ቤተሰቦቼ ኧረ በስመ አብ እኔ ህዝቡ ተቃጠለ እኮ። ለተመልካች እኮ ክብር የላቸውም። ስለ እውነት ኦዲየንስ ማለት ምን ማለት እንደሆነ የገባቸው አልመሰለኝም። ኦዲየንስ እኮ ክብር እኮ የምሬ ነው። ኦዲየንስን በራሳችን ማይንድ ልክ መለካት የለብንም። ኦኬ ኦዲየንስ ላይ አሁን እናንተ በቀን 200-300 ሺህ ሰው ያያቸዋል። እዛ መሀል በእኛ እውቀት ልክ ያሉ ሰዎች ነው የሚያዩን ብላችሁ የምታስቡ ከሆነ ደግሞ ስህተት ነው። ዶክተር አለ፣ የተማረ አለ፣ ፕሮፌሰር አለ፣ ትልቅ እናቶች አሉ የወለዱ፣ ትልቅ አባቶች አሉ፣ ህፃናት ደግሞ አሉ የሚያዩአችሁ እናንተ። የተለያየ እውቀት ያለው ሰው የተለያየ ዓለም ላይ ሆኖ እናንተን ይመለከታችኋል። እናንተ እንደምታስቡት እዚህ ጋር 300 ሺህ ቪው ብለን እንደምናስበው አይደለም። ተመልካች የራሱ የሆነ ክብር አለው። ስለዚህ ለተመልካችም ክብር ቢኖራችሁ በጣም ደስ ይለኛል። እውነት ለመናገር ብዙዎቹ ማለት ከስር ኮሜንት ላይ እያየው ነበር። ድራማው ክፍል ስንት ደረሰ ምናምን፣ አብርሽን አብዛኛው ትሰደባለህ፣ ትለጥለጣለህ። አሁን ነገ መጥቶ ደግሞ ለምን ሰደባችሁ እንዳትል ሆን ብለን የሰራው ትሰደባለህ። ሰው እዚህ ጋር አመተህ ከፖስተትክ በኋላ አስተያየት አትስጡኝ ማለት አትችልም። ስለዚህ ውድ ቤተሰቦቼ ለማንኛውም ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንመጣለን።